አንተ ራስ ትዝታው ሳሙኤል በቤተ ክርስቲያን ውስጥ የሚነገደውን የዘይት ንግድ ተቃዋሚ ከሆንክ እዩ ጩፋ ጋር ምን ትሰራለህ? ዘይት የሚቸረችሩ ነጋዴዎች አሉ። እሱን ስቃወም ነው የኖርኩት። ምክንያቱም እውነት የትም ቦታ እውነት ነው። እህታችን ዘማሪት ዘርፌ ላይ ኦርቶዶክሳውያን እያደረሳችሁ ያላችሁትን በደል ዝም አንልም። ለምን አልሞት? ለምን አይዘከዝኩኝም? በቃ ለኔ ክብሬ። ልክ እንደዚህ ያሉ ባለጌዎችን አሰልፋችሁ ለሃይማኖት ጥብቅና ማቆም አይከብድም? የታባሽ አይቀውልሽ ኢየሱስን አንቺ ሉባንጃ በወይራ ነው ልታጭሹ ወይዘሮ ዘርፌ። አገልጋይ ዳዊት ፋሲል ነቢይ ዘኔን በዚህ ልክ መናገሩ በጣም ያሳፍራል። ጭራሽ በቸርች በኩል ሲኦል ከተገባ ከባድ ነው። አንዴ መንፈስ ስለገባብኝ የፈለኩትን ሆናለሁ ብትሉ በቸርች በኩል ወደ ሲኦል መንገደኛ ትሆናላችሁ። ቸርች ከመጣ በኋላ ሰውን በሲኦል ራሱ ማስፈራራት ቦታውን እንድንጠረጥር ያደርገናል። እንዲህ ያለ ግልጽ ድግምት አለ በኢየሱስ። ከአባ ፊት ለፊት ነው ያለሁት። እዳይንም አትመልስ ከሆነ ጸልይብህና መጥፎ ነገር እንዲያገኘህ አስደርጋለሁ። ኡምራ አድራጊ ብዙዎችን አስገርሟል። መንፈስ ቅዱስን ተሞላን ብላችሁ የምትወድቁ ሰዎች እንዴት ኃላፊነትን ልንወስድ እንችላለን? አንዳንዴ ይዘላሉ ምናምን ይሄ ሊወድቁ ምናምን አይነት ነገር ማለት ነው። ለምንድን ነው ከጎን ያላችሁ ሰዎች የማታግዟቸው? ከአንድ እስከ ቀን 30 በዓላትን ታከብራለን። እንደዚህ የተወዛገበ ሰው ደግሞ ገጥሞ 30 ቀን በዓላት አሏት። የትኛውን ነው የምታከብረው? ከ1 እስከ 30 በ17 ለምሳሌ ማን ነው? እንጃ። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ምህረቱ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው። ሰላም ሰላም፣ እንዴት ናችሁ? እኔ ወንድማችሁ ጂሚ ቤሪያው ነኝ። ዛሬም እንግዲህ እንደተለመደው በቆንጆ ቪዲዮዎችና በአስተማሪ ቪዲዮዎች ሰዓትና ጊዜን ጠብቄ ከች ብዬላችኋለሁ። ሁላችሁም እንደተለመደው ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ፣ ወዳጅነታችሁን አጠናክሩ። በዛሬው በጥያቄ ቻሌንጃችን ማርያም ለእናንተ ምንድናት? ማርያምንስ እንዴት ትረዷታላችሁ? ኮሜንት ሴክሽን ላይ በጨዋ ደንቡ እንድጽፉልኝ ስል በጌታ ፍቅር ጠይቃችኋለሁ። ቀጥታ ወደ ቪዲዮአችን። ምን አይነት ውርደት! አይመችም። እኔ ሃይማኖቱን አልናገርም፣ አንቺን ግን ሰድብሻለሁ። ሙልጭ አርጌ ነው የምሰድብሽ። ለምን መሰለሽ? በሃይማኖቴ ነው የመጣሽው። ከሃይማኖቴ ጋር ነፍሴ ትወጣለች እንዴ? እየነገርኩሽ ማንም አባሽ ነው ያላለሽ። የታባሽ አይቀውልሽ ኢየሱስን አንቺ ሲጀመር ኦርቶዶክስ መተሻለ እንዴ? ኢየሱስ የሚለውን ስም እንኳን ያወቅሽ ኦርቶዶክስ ይታቂያለሽ። የምን አትርሱኝ ነው አንቺ ደግሞ ተረሳሽ? ሚዲያውን ደግሞ ቢዚ ልታረጊብና ጄኒ እኮ ይገርሙኛል። ምን እያጨሳችሁ ነው ግን የምትመጡት? ሉባንጃ በወይራ ነው ልታጨሹ ወይዘሮ ዘርፌ ምንድነው? ለሚጨሱትም ነገሮች ሆኑ ለሚጠጡ ነገሮች እኮ እናንተ ኤክስፐርቶች ናችሁ። በእንደዚህ አይነት ነገሮች እኮ በመጠጥ ስሞችም ሆነ በጭፈራ ቤት ስሞች እናንተ ናችሁ ታዋቂዎቹ። በዚህ ልክ ወጣችሁ ይቺ እህታችን ስላመለጠችበት ስፍራ ስለገባት እውነት መናገሯ በዚህ ልክ ሊያንገበግባችሁና በዚህ ልክ ተሳዳቢ ሊያደርጋችሁ ይገባል ብዬ አላስብም። ይቺ እህታችን የገባኝ እውነት ገብቶኝ ነው ያመለጥኩት፣ አሁን ወደ ጌታ መጥቼ ወንጌላዊ አማኝ ሆኜ ኢየሱስ ክርስቶስን ሰርቭ እያደረግኩ ያለሁት ብላ ካለች የነፍሷን መረጋጋት በእንባ አድርጋ ከገለጠችው እናንተ ምን ቤት ናችሁ የምትበሳጩት የምትፍጨረጨሩት? መውጣቷ አናዷችሁ ከሆነ በቃ ምንም ማድረግ አትችሉም። የገባት ገብቷት ነው። ሃይማኖት ደግሞ የግል ነው። የገባትን ነገር ደግሞ ልትቃወሙት አትችሉም። ትክክል አይደለሽም ብላችሁ ካላችኋት እሷ ይዛ ካለችው እውነት ጋራ ችግር ካለባችሁ የእናንተን እውነት ይዛችሁ መውጣት ነው። ራሴን ለማጥፋት ብዙ ሞክር ነበር። ለምሳሌ አሜሪካን ሀገር ስነድ በጣም በቃ ግልጽ የሆነ ድምፅ ሃይዌይ ላይ ማለት ነው 70 ነው እንግዲህ አስቢ፣ ሃይዌይ ላይ የምትነጁ ዝም ብሎም አይደለም፣ እንደኛ ሀገር ስፒድ አይደለም። አሁን ውጪ በቃ ይለኛል። ታውቂያለሽ፣ በጣም እታገላለሁ፣ እጮሃለሁ። ጌታ ኢየሱስ እርዳኝ እላለሁ። በቃ ምን እንደማደርግ አላውቅም። እንግዲህ ይሄ ትራንዚሽኑ ላይ ነው አስቢ። ከዛም ወጥቼ ተወግዤ ብቻዬን ነው ያለሁት። እዚህ ያለው አካባቢም ገና ጆይን ስላላረኩ አያውቀኝ፣ ብቻዬን እናውቀዋለሁ። ኢየሱስ አድነኝ። በጣም በቃ የሆነ ጨለማ መጥቶ ይከበኛል። ራሴን በቃ ጠላሁ። አንድ ጊዜም ደግሞ እንደዚሁ ቤት ሆኜ በቃ መስታወቱን ነቅለሽ ኤላሽ ላይ ምንም አጠቅሚም ነው በቃ የሚለኝ ሰይጣን። ሁል ጊዜ ራሴን እንደማልጠቅም እንደማረባ አስባለሁ።
በዚህ ደግሞ የሚታይ እጅ አለ እንዳልኩሽ ምድረ በዳ ላይ ብቻዬን ዋው ወዴት መሄድ እንዳለብኝ አላውቅም ምን ማድረግ እንዳለብኝ አላውቅም እማውቀው አንድ ነገር ብቻ ነው እሱም ኢየሱስን ነው በቃ ጠራዋለሁ አባ እባክህ እርዳኝ ምን ማድረግ እንዳለብኝ ወዴት መሄድ እንዳለብኝ አላውቅም የሪጀክሽን ማለት እውነቴን ነው የምልሽ እና ኢየሱስ ለካ በኋላ ኢየሱስ ከኔ ጋር ያዛምደዋል ማለት ነው ይሄንን ሪጀክሽን እንደዚህ ነው እኮ ሪጀክት ያደረግሽኝ ሰው ሁሉ እኔን እንደዚህ ነው ሪጀክት ያደረገኝ ወይኔ ኢንተርቪዋን ስሰማ ኢየሱስ ክርስቶስን በቃ ለየት ባለ መንገድ ሁላ ጭራሽ እረዳው ጀመረ እኔ ራሴ ማለት ነው በጣም ነው የገረመኝና ስፔሻሊ ስለ ሪጀክሽን ያወራችሁ ነገር ወደ ገዛ ወገኖቹ መጣ የገዛ ወገኖችም አልተቀበሉትም ብርት ያለብኝ ማለት ነውና ኢየሱስ ክርስቶስ እንኳን አምላክ እንደሆነ ሰውን ልጅ ከኃጢአት ምልልስ ከኃጢአት ቀንበር ሊያድን የመጣ አምላክ እንደሆነ እንኳን ያወቁት ሁላ ሲገፉት ነበር ቢገርማችሁ ኢቭን የመሰከሩለት ከአፋቸው አውጥቶ የመሰከሩለት አንተ የልዑል የእግዚአብሔር ልጅ አይደለህም ምን ብለው ያሉት እንኳን ሳይቀሩ ሪጀክት አድርገውት ነበር ክደውት ሁላ ነበርና ከኢየሱስ ጋራ መሆን በጣም ብዙ ሪጀክሽኖች አሉት በጣም ብዙ ፍላጻዎች አሉት በጣም ብዙ ውጊያዎች አሉትና እህታችን እግዚአብሔር ከዚህ ሁሉ ነገር ሁሉ አስመልጦሽ እንዲ እንድታመልኪው እንዲ እንድታከብሪው ስላደረገሽ በጣም ደስተኛ ነኝና ኦርቶዶክሳውያን ወገኖቻችን በራሳችሁ አንግል የገባችሁን እውነት መርምራችሁ ለመድረስ ሞክሩ እግዚአብሔር በልዩ ልዩ መንገድ ራሱን ይገልጥላችኋል ኢየሱስ ክርስቶስ ራሱን ይገልጥላችኋል ኢየሱስ ክርስቶስ በየግላችን ራሱን ይገልጥልናል በደንብ አድርጎ ይችልበታል እንዴት አድርጎ ወደ ራሱ ማቅረብ እንደሚገባ ያውቀዋልና ብዙም ሌላ ነገር ውስጥ መግባት አይጠበቅባችሁ ይላል ስለዚህ ባክሽ ኦርቶዶክስ በፍጹም አንቺን አይደለም ማንንም ፍቅር ሲዝምን አትገፋ ፍቅር ሲዝም እየተንደፋደፈ ነው የኦርቶዶክስ ልጆች ናቸው ፔጁ የሚገቡት ምን ይጫወታሉ ምን ይላሉ ይላሉ ምንም ቅሬታ የላቸው እኔ ጋር ኦርቶዶክሶች ይመጡ ነበር እንደዛ እየተሳደብኩኝ ኦርቶዶክስን መጥተው አብረውኝ ይጫወቱ ይሁን ያራደ ልጅ እናቅሻለን ልብሽን እያሉ ኦርቶዶክሶች እኔ ጋር ይመጡ ነበር ሪጀክሽን እንዳለኮ አንተም ታውቀዋለህ ሁላችንም እናውቀዋለን በጣም ብዙ ሰዎች ታውቁታላችሁ ኦርቶዶክሳውያን ወጣችሁ ወደ ወንጌላውያን አማኞች የተቀላቀላችሁ ሰዎች ሪጀክሽን ምን እንደሚመስል ታውቃላችሁ እኔ እንኳን በመጠኑ ምናምን ሰፈር ውስጥ የነበረው ሪጀክሽን በደንብ አውቀዋለሁ ለምን አልሞት ለምን አይዘከዝኩኝም በቃ ለኔ ክብሬ ነው ኢየሱስ እኔ ኢየሱስን ወደዋለሁ ለማለት አይደለም እዛ ድረስ ጥርሴን ነክሼ ወደፊት ሄድኩ ማለት ነው ሄድኩ ለምን የፈለገ ነገር አይመጣም ለምን አትገሉኝም ኢየሱስማ ጌታ ነው በሱ ጉዳይ ወደ ኋላ አይደለም ምንም ሊፈጠር ይችላል ብዬ የገባኝን እውነት ጥርሴን ነክሼ በከፍታም በዝቅታም ውስጥ ይህን የገባትን ፍቅር በጥላቻችሁ በጸባችሁ በምትወረውሩባት ፍላጻ ምንም አድርጋችሁ ልትሽሩት አትችሉም ልትጋርዱብን አትችሉም በቃ የገባት ገብቷታል በምድረ በዳ ማናችሁም ከጎኗ አልነበራችሁም ስታጨበጭቡላት በዝማሬዎቿ ስትባረኩ የነበራችሁ ሁላችሁ ኦርቶዶክሳውያንም ሆናችሁ ሌሎቻችሁ አልነበራችሁም ከጎኗ በሷ ህይወት ላይ ማንሽም ሐሳብ መስጠት አትችይም እንዴት አድርጎ እንዳስመለጠን እንዴት አድርጎ እንዳዳነን አሁን ያለንበት የህይወት ምልልስ ውስጥ የገባንበትን ወይ ኤክስፕሌን ልታደርጉልን ዲፋይን ልታደርጉት አትችሉም እንዴት አድርጎ እንዳስመለጠን እንዴት አድርገን እኛ ደግሞ ያስመለጠንን ጌታ እንዴት እንዳገኘ ነው እኛ እናውቃለን ስለሆነ ዲፋይን ልታደርጊው አትችይም መታችሁ እንደፈለጋችሁ ብትለፈልፉ ብትዘላብዱ የገባት ገብቷታል ምንም ልትረዳችሁ አትችሉም ትቀጥላለች ማለት ነው ኢየሱስ የሆኑ ሃይማኖተኞች ተሰብስበው ያወጡለት ስም አይደለም አንዳንድ ሰው ይመስለዋል እኛ ድሮ ኢየሱስ ከሚሉ አደራችሁ እንዳትከራከሩ ላተብለ ሮጥ ምናምን እየተባለ ነበር ያደግን አዚፍ የሰው ይመስል ማነው ኢየሱስን የሃይማኖት ድርጅት ያደረገው ማነው ኢየሱስን የሰው ያደረገው ማነው ኢየሱስን ወጣቶች ተሰብስበው የሰጡት ስም ያደረገው አባቱ ያወጣለት ስም ነው ማናለው አባቱ ኢየሱስ በለው ለምን እርሱ ኢየሱስ ህዝቡን ከምናቸው ከኃጢአታቸው ምን ያደርጋቸዋል ያድናልና
የኛ ኢየሱስ ይሄ ነው። ከበደላችንና ከኃጢአታችን የተነሳ ከሰማይ ቤት ጋር ጸበኞች የነበርን ከእግዚአብሔር ጋር ጸበኞች የነበርን በመሃላችን ገብቶ በመሃላችን ያለውን የጥላቻና የጥል ግርግዳ አፍርሶ ከአምላክ ጋር ያስታረቀን ወደ ራሱ ያቀረበን ኢየሱስ ክርስቶስ ነው። በእኛና በኢየሱስ ክርስቶስ መሃል ልትገቡ አትችሉም፣ ልናስገባችሁም አንችልም፣ አንፈቅድላችሁ። ትልቁ ችግር ሆኖ ታውቃለህ? ፎቶ ነው የሚሸውድ። ፎቶ ላይ ሁሌ እሷ ትልቅ ነች፣ እሱ ሕፃን ነው እና እሷ ያመጣችው ነው የሚመስለው። ፎቶ ተጽዕኖ አለው ባይዘ ሁሌ እሱ ሕፃን ነው፣ እሷ ትልቅ ነች እና እሱ ያመጣት አይመስልም፣ እሷ ያመጣችው ነው የሚመስለው። እሷ ግን ምን ነበር ያለችው? እዚሁ ዞሩ ገና በአምላኬ በመድኃኒቴ ሐሴት ታደርጋለች። የእናቱን ውርደት አይቷል አለች። ምኑን? የባሪያይቱን ውርደት ተመልክቷልና። ስለዚህ ከጸረ ማርያሞች ራሳችሁን ጠብቁ፣ ከመናፍቃን ራሳችሁን ጠብቁ። ማርያምን ከሱ እኩል ያሰለፉት መናፍቃን ናቸው። ከጸረ ማርያሞች ማርያም ያላለችውን አለች ብለው ስሟን ካጠፉት መጠንቀቅ። ከዛ ያልፋል የሚሉት ያላለችውን ሁሉ የመጽሐፍ ቅዱስ ማርያም ጨዋ እስራኤላዊት ጌታዋና አምላኳን ያወቀች መድኃኒቴ ብላ የጠራችው አምላኬ ብላ የጠራችው ባሪያይቱ ብላ የጠራችው ከአብ ጋር ያለውን ስፍራ ያልነካች ነች። አራተኛ ሥላሴ ሆና አልተቀመጠችም። ሕፃን ተወልዶልናል፣ ሴት ልጅም ተሰጥቶናል ይላል። ወንድ ልጅ ዓለም በሚድነው በምንድን ነው? በወንዱ ልጅ ነው። ገብርኤል ምን ብሏል? ካንቺ የሚወለደው እርሱ ሕዝቡን ከኃጢአታቸው ያድናቸዋል። ክብር ለእርሱ ይሁን። ኢየሱስ ክርስቶስን እንደዚህ ሰውራችሁ ኢየሱስ ክርስቶስን እንደዚህ ዝቅ አድርጋችሁ ጋርዳችሁ ማርያምን ከፍ ከፍ አድርጋችሁ ከዚህ ህይወት ታዲያ አምልጦ ኢየሱስ ወደ ማለት መምጣታችን ኢየሱስ ወደ ማለት ኢየሱስን ከፍ ወደ ማድረግ መምጣታችን ሊጎረብጣችሁ ሊያበሳጫችሁ አይገባም ነበር እኮ። ከባድ ነው። ኢየሱስን አትንካው። ከነካው እሳት እኮ ልታጠፋው እንዲህ ብትሞክር ይሄ መለኮታዊ እሳት አንተኑ ነው የሚይዝ እና ሊያጠፉት የሞከሩ በሙሉ በዛ እሳት ተይዘው አሁን እየነደዱ ነው ያሉት። ከነካ መቀጣጠል ግዴታ ነው እያለን ነው ወንድማችንና በጣም እድለኞች ናችሁ፣ በጣም እድለኞች ነን። በዚህ በኢየሱስ መያዝ በኢየሱስ ክርስቶስ መቀጣጠል ራሱ በጣም ትልቅ እድለኝነት ነውና በጣም ብዙዎች ይሄ ነገር ስላልገባቸው በጣም ብዙ ነገር ይላሉ፣ በጣም ብዙ አመጾችን ያስነሳሉ፣ በጣም ብዙ ስደቶችን ያደርሱባቸዋል። ነገር ግን የምህረት ባለጠጋ የሆነው የምህረት ጌታ የሆነው ኢየሱስ ክርስቶስ ዛሬም ከኛ ጋር ስላለ በህይወት እርሱን እያከበርን እርሱን ከፍ ከፍ እያደረገን እንቀጥላለን። እግዚአብሔር ስሙ ይባረክ። በነገራችን ላይ ጴንጤውም ጋር ዘይት የሚነግዱ ሰዎች አሉ አይደል? እኔ እቃወማለሁ። በነገራችን ላይ የዘይት ንግድ እቃወማለሁ። ከዚህም በፊት በተደጋጋሚ ተናግሬያለሁ። ፎቶ ተደርጎበት የተቀባ ውሃ፣ የተቀባ ዘይት፣ ዘይቱ ራሱ ቅባት ነው፣ ሌላ ደግሞ የተቀባ ይለዋል። ዘይት የሚቸረችሩ ነጋዴዎች አሉ። እሱን ስቃወም ነው የኖሩት። ምክንያቱም እውነት የትም ቦታ እውነት ነው። እውነት የትም ቦታ ራሱን ሊቀይር አይችልም። ያ እውነት ነው። የምናገለግለው የእግዚአብሔር ቃል በነፃ የተቀበልነውን በነፃ እንድንሰጥ እንደዛ እንታዘዝ። እሺ ታዲያ ይህ እውነት የማይሻር እውነት ከሆነ አንተ የምትለው ነገር እውነት ከሆነ እዩ ጩፋ ጋራ ምን ልትሰራ ሄድክ? ከስር አሳይተናል አይደለ? እዩ ጩፋ ዘይት ነጋዴ ነበረ፣ የዘይት ቸርቻሪ ነበረ። ዘይት ይነግዳል። በዘይት ነው የበለጸገው፣ በዘይት ነው እዚህ ደረጃ የደረሰው፣ በዘይት ነው ዛሬ አብዛኛው አገልጋይ የሚባሉቱ የሱ አጎብዳጅ እስኪሆኑ ድረስ ያደረሰው በዘይት ንግድ ያመጣው ሀብት ነው። ታዲያ አንተ ምን ልትሰራ ሄድክ? የመጽሐፍ ምረቃ ብሎ ሲል ተቀብለኸው ነው ወይስ የዘይት ንግዱን አቁም ያለው ብሎ ነግሮሃል? ብሎ ነግሮ ከሆነ ውጣና ሚዲያ አለክ ንገረን። ነቢይ ዘኔን ለመቃወምና ነቢይ ዘኔን ለማናችሁ መልስ ስለማይሰጣችሁ
እሱ ያለውን ነገር በፈለጋችሁት መልኩ አጣማችሁ ትናገሩና እሱ ግን ምንም መልስ ስላልሰጣችሁ እስከዛሬ እሱ ላይ በርትታችሁበታል። የእዩ ጩፋንስ ለምን ደበቃችሁለት? በምን ታስራችሁ ነው? በምን ስለያዛችሁ ነው? በምን በጥቅም ነው? በምን ስለተሳሰራችሁ ነው እዩ ጩፋ እንድትናገሩት ያልቻላችሁት? ይሄ ትልቅ ጥያቄ ያስነሳል። እዩ ጩፋ ጋር ሲሆን የዘይት ንግድ ልክ ነው የምትሉ ከሆነ ይመቻችሁ። ዘይት የሚነግዱ አገልጋዮችን የምትቀበሉ ሰዎች የእግዚአብሔር ጸጋ አይሸጥምም፣ አይነገድምም፣ አይበላበትምም፣ አይሸቀጥበትም። የምትገዙም የምትሸጡም ሰዎች እግዚአብሔር ይገጽጻችሁ። ብዙዎቹ ጨርቅ አላቸው፣ ብዙዎቹ ዘይት አላቸው፣ ብዙዎቹ ውሃ አላቸው፣ የተቀባ ውሃ፣ የተቀባ ዘይት፣ የተቀባ ጨርቅ እና አንዳንዶቹ ደግሞ ሻማ አላቸው እና ሲያማቸው ወደ መጸለይ እንኳን አይመጡም። የተጸለየበት ዘይት አለ ብለው ያነሳሉ። እና እኔ ያው የኔ ባክግራውንድ ይታወቃል ከየት እንደመጣው እና ያን አይነት ልምምድ ተመሳሳይ ልምምድ ነው ያለው። የክርስቶስን መልክ የሸፈኑ አገልግሎቶችና ልምምዶች በግልጥ ይታያሉ። አሁን ከዚህ የተነሳ ሰው ሁሉ አሁን ጨርቅ አለው፣ ዘይት አለው፣ ውሃ አለው። በቃ የትም ሲሄድ እነዚህን ይይዛል። ከነዚያ አንፃር ነገር እንደሚሆንለት ነው የሚያስበው። ታዲያ ትዝታው ሳሙኤል እዩ ጩፋ ጋር ሄዶ የመጽሐፍ ምረቃው ላይ ተካፍሏል ማለት ሚዲያ ላይ የሚናገረው ነገር ውሸት ነው ማለት ነው። ይቀበላል ማለት ነው በእጅ አዙር። ምክንያቱም እዩ ጩፋ ኦፊሻሊ የዘይት ንግድ አቁመናል ብሎ አልተናገረም። ስቲል ናው በድብቅ ይቸበችባል። የዛሬ ዓመት እንኳን በድብቅ የተቀረጸ ቪዲዮ ልናሳያችሁ ሞክረን ነበረ። ስቲል ናው ይህ ንግድ ውስጥ አለበት ማለት ነው። በቃ ዛት ሲት ምንም እንዋሻሸው ምንም የምንቀባባው ነገር የለም። ዘኔ ደግሞ በዚህ ልክ በቦልድነስ የሚናገር ሰው ነው። ትዝታ ሳሙኤል እዩ ጩፋ ጋራ ስለሄደ ጠልቼው ምናምን አይደለም፣ ትክክል ስላልሆነም ጭምር ነው። ችግር እንዳለባችሁና ጤናማዎች እንዳልሆናችሁ ይሄ ራሱ ምስክር ነው። በቸርች በኩል ሲኦል ከተገባ ከባድ ነው የሚሆን። ትገባለህ ሲኦል ምናምን ተብሎ አይወራም ለዚህኛው ቤተሰብ። ቸርች ከመጣ በኋላ ሰውን በሲኦል ራሱ ማስፈራራት ቦታውን እንድንጠረጥር ያደርገናል። የመጣሁት ቸርች ነው የት ነው ማለት እሺ፣ ሰው የት ይግባ? በእናትህ ሰው የሆነ ቦታ ሃይማኖት ሄደ፣ እዛ የሆነ ሃይማኖት ውስጥ ካልሰገድክ፣ ካልታጠብክ፣ እንዲህ ካላረክ፣ ካልጾምክ ምናምን አትገባም ጀሃነም ነው ሲሉት ብሎ ከበደውና የሆነ ሰፈር ሄድ። እዛም ሰፈር ሲሄድ እንዲህ ካላረክ፣ ካልሰገድክ፣ እንደዚህ ካላረክ ገደም ለገደም ጫቅሎን በእንደ አካል አበላ ምናምን መስደቅ ቀላል አይደለም አጸድቅም አሉና ያስፈራል። እዛም መዝሙር ሁሉ ያስፈራል። አቤት የዛን ጊዜ ክርስቶስ ሲመጣ ትንሹ ትልቁ መግቢያውን ሲያጣ፣ በዛ ላይ መብረቅ መሃሉ ላይ ያለው ነገር አለው። አይተዋል ማሲንቆና መብረቅ እንዴት እንደሄዱ አላት። ግን ያስፈራል። ወይኔ ይደላል። እዛም ጋር የሚያስፈራ ነው የሚነግሩ። ያወጣህና ስትል ያው ከዛ እዚህ ያወጣን በረደኝ ስትል እሳት ውስጥ ከሳታ ተቃጠሉ ስትል የት ይሻለኛል? እዚህ መጣ። እዚህም ሰው ተሰልፎ ያኔ ወይኔ ምን ይሆን ጣዬ እንዴ ምን ብላችሁ ነበር ያመጣችሁ? ያድናል ብላችሁ አይደለም እንዴ? ድኗል፣ ዛሬ እልል በሉ በጌታ ሆኗል፣ መላእክት በሰማይ እልል ብለዋል ብለው አስጨብጭበው ተረጋግቼ ሳለ ኳይሮ ወጥቶ ዋይናቸውን ስቅል አረ እንደዚህ ነገር ከባድ ነውና የት እንድረስ ወገኖች? እዚህም መተን ካልደረስን ማነው እዚህ መዳናችን እርግጠኛ ካልሆን ጭራሽ በቸርች በኩል ሲኦል ከተገባ ከባድ ነው። ይቺ ንግግሩን እንግዲህ ኮት አድርጎ አውጥቶ ነብይ ዘኔ በዚህቹ ዓመት ውስጥ አንድ የተናገራ ንግግር ነበረች። በድህነት ዙሪያ ደህንነትህን በሂደት ሙሉ ታደርገዋል። መንፈሳዊ ዓለምህን በሂደት በመሄድ በመንፈሳዊ ህይወትና ክርስቶስን በመምሰል እንጂ አንዴ ስለመጣው አንዴ መንፈስ ስለገባብኝ የፈለኩትን ሆናለሁ ብትሉ በቸርች በኩል ወደ ሲኦል መንገደኛ ትሆናላችሁ ማለት ነው። እንግዲህ ዳዊት ፋሲል ከዚህች ሐሳብ ኮት አድርጎ አውጥቶ ነው እንደዚህ የተናገረው ብሎ በጣም ብዙዎች ነገሮችን እያቀሳሰሩ ለመናገር ሞክረው ነበረ። በቸርች በኩል አድርገ ወደ ሲኦል ትሄዳላችሁ፣ ዳዊት ፋሲል ደግሞ በሲኦል አታስፈራሩን፣ ትድናላችሁ ብላችሁ መስክራችሁልን ይዛችሁን ከመጣችሁ በኋላ ትጠፋለህን ምናመጣው የሚል ገዢ የሆነ ሐሳብ ተናግሮ ነበረ። በሁለታቸው መሃል የሆነን መቃቃር የሆነን ጥላቻ እንዳለ ወይም ደግሞ ዳዊት ፋሲል ዘኔን በሾርን ለመናገር እንዳሰበ አድርጋችሁ ሚዲያ ላይ ባታቀርቡና ነገሮችን ጥበብ በጎደለው መልኩ ለማቀሳሰር ባትሞክሩ ደስ ይለኛል። ትክክል ያልሆነን ትምህርት ትክክል አይደለም ብለን በአደባባይ መቃወምና ማውገዝ ተገቢ ነው። ከዛ ውጪ ግን
በሁለት ወንድሞች መሃል ገብቶ ጥላቻንና ጸብን መዝራት ግን ከኛ ከክርስቲያኖች የሚጠበቅ ስላይደለ እንድትቆጠቡ ስል አሳስባችሁ እወዳለሁ። ከአባ ፊት ለፊት ነው ያለሁት። እዳይን ማትመልስ ከሆነ ይውዝህ እጸልይብህና መጥፎ ነገር እንዲያገኘህ አስደርጋለሁ ሲል የተሰማው ግብፃዊ ሐጃጅ ወይም ደግሞ ዑምራ አድራጊ ብዙዎችን አስገርሟል። ምንድነው ይሄ የሚያስገርመው? ምንድነው የሚያስገርመው? አንድ ሃይማኖተኛ ነኝ፣ ሃይማኖቴ ትክክለኛ ነው፣ ለኔ አላህ ምህረትን ያደርግልኛል ብሎ የሚያስብ ሰው ብድሬን አልመለሰም ልደግምብ ነው። ይሄ እኮ ድግምት እኮ ነው። ዳይሬክት ቀጥታ የሆነ ድግምት ማለት ነው እንዴ። እንደውም እኮ ካበደርከው በኋላ እንደውም ብዙዎቻችሁን ስለናንተ እኮ ስንሰማ ብዙ ሙስሊም እህቶቻችን ከሰጣችሁ በኋላ ሁላ ሰውን አትጠይቁም ይባላል። ያው የራሳችሁን ነገር መጠየቅ ስህተት ነው እያልኩ አይደለም፣ ግን በዚህ ልክ ሄደ ጸልይባለው እረግምሃለው ነገር ውስጥ መግባት አያስፈልግም። ያ ሰው ያለበትን ሁኔታ አናቅም። ያ ሰው ገንዘብን ሊመልስበት የሚችልበትን ጊዜ ማራዘም ነው። ካልቻለ ደግሞ እኛ ካለን እንተውለታለን። መተው ካቃተን ደግሞ ህግ ምናምን አለ፣ በህግ መጠየቅ ይሻላል። የኛ ጌታ አሁን ወደኛ ጌታ ስትመጡ በማናችንም እርግማንና በማናችንም ከአንደበታችን በሚወጣው ቃል የማንንም ህይወት አያናጋም። የኛ ጌታ አያናጋም በጭራሽ ማለት ነው። የምህረት አምላክ ነው፣ የምህረት ጌታ ነው። አንተ ዛሬ ምህረት በተደረገልህ ልክ ለዛም ሰው ምህረት ስለሚገባው እግዚአብሔር አንተ ሰጪውን ባየክ አይን ነው ተቀባዩንም የሚያየው ስለሆነ እንደዚህ አይነት እርግማኖች የኛ ጌታ ጋራ የሉም። ስለዚህ ወደ ኢየሱስ ክርስቶስ ኑ፣ እንደዚህ አይነት እርግማን ወደሌለበት። ሰላም፣ እንዴት ናችሁ? ከቸርች ገና ቤት መግባቴ ነውና ግን በጣም ስላሳሰበኝ ላካፍላችሁ ብዬ ነው። ለምንድን ነው አጠገባችን እንደዚህ ሰዎች አንዳንዴ ይዘላሉ ምናምን ይሄ ሊወድቁ ምናምን አይነት ነገር ማለት ነው። በመንፈስ ቅዱስ ተነክተው ሊሆን ይችላል ወይ እንደዚህ አጋንንትም ኖሮባቸው ሊሆን ይችላል። ሰዎች ልክ እንደዚህ አይነት ነገር በሚፈጠርበት ሰዓት ላይ ለምንድን ነው ከጎን ያላችሁ ሰዎች የማታግዟቸው? የእውነቴን ነው ማለት ይሄ ወንበር በማንሳት ሰዎቹ እንዳይጎዱ ፕሮቴክት ማድረግ አለብን እኮ ማለት እዛ ጋር አገልጋይ ባይኖር ራሱ እርስ በርስ መጠባበቅ አለብን። አዎ ትክክል ነሽ። ግን ምንድነው የሚያስወድቃችሁ ነው? እኔ አሁን አጋንንት ከሆነ እሺ፣ አንዳንድ ሰው ድንገት ነው ከጎናችሁ ብድግ ብሎ የሚጮህ ምናምን፣ ወይ ስልካችሁ ሊመታ ይችላል፣ ወይ እናንተንም ሊመታችሁ ይችላል። ምንም ኮንሽስ አይሆኑም አንዳንድ ሰዎች እና ይሄ ነገር በጣም ሰፊ ውይይትን የሚጠይቅና በጣም በሰፊው መነጋገርን የሚጠይቅ ጉዳይ ነው ብዬ ስለማስብ በቀጣዮቹ ቪዲዮዎች ላይ ቁጭ ብለን እንነጋገርበታለን፣ ቁጭ ብለን እናወራበታለን ብዬ ተስፋ አደርጋለሁ። እሺ፣ በአንድ በሁለት በሶስት በአራት በአምስት እየተባለ እስከ 30 ድረስ 30ውን ቀን በዓላት አሏት ኢትዮጵያ ኦርቶዶክስ ቤተክርስቲያን በዓላት አላት። አንተ የትኛውን ነው የምታከብረው? ከ30ው ቀን ከአንድ እስከ 30 ማነው? ከአንድ እስከ 30 ማለት ነው። ታውቃቸዋለህ? ከአንድ እስከ 30 ማን እንደሆኑ ኦልሞስት አሁን ብትጠይቀኝ አላውቃቸውም፣ ግን ከአንድ እስከ 30 ቤተክርስቲያን አለ ብላ ለምትጠራቸው ነገሮች አከብራለሁ። በ17 ለምሳሌ ማን ነው? የማን እንደሆነ ታውቅም? በ17 አላወኩም። ቤተክርስቲያን እንትን ነው ስትለኝ አከብራለሁ። እሺ፣ በ18ስ? እኔ እንጃ። ከአንድ እስከ 30 ቤተክርስቲያኒቷ ያስቀመጠቻቸውን በዓላት ሁሉ ያከብራል። የሚያከብረው ግን ማንን እንደሚያከብር፣ እንዴት እንደሚያከብር፣ ምን እንደሚያከብር አያውቅም። ስማቸውን እራሱ አያውቅም፣ ግን ያከብራቸዋል። እንደዚህ አይነቱ ነው እንግዲህ ሚዲያ ላይ ወጥቶ ወንጌላውያን አማኞች አልዳኑም፣ ወንጌላውያን አማኞች ቅብጥርሶ ምንጥርሶ ምናምን እያለ ነገሮችን ቃላቶቹን እያመሳጠረና እየሰካካ ወንጌላውያን አማኞችን ለማበሻቀጥ የሚጥረው ማለት ነው። ምን እንደምታመልክ ለምን እንደምታመልክ ሳታውቅ ነው ኢየሱስ ክርስቶስን ብቻ የሚያመልኩትን አንድ ጌታ እንዳለ አንድ አምላክ እንዳለ አምኖ ይህንን አምላክ እያመለኩ ያሉትን ለማበሻቀጥ ለማዋረድ በየፖድካስቱ በየሚዲያው በራስ ቲክታክ በፌስቡክ የምትጋጋጠው ለዚሁ ነው። ኦብቪየስሊ ማንነቱን አውቃችኋል፣ ምን አይነት ሰው እንደሆነ አውቃችኋል። ላክ ኦፍ ኢንፎርሜሽን የሆነ ሰው ነው፣ ላክ ኦፍ ናውሌጅ የሆነ ሰው ስለሆነ ከዚህ በኋላ ለዚህ ሰው መልስ ትሰጡታላችሁ ብዬ አላስብም። ወንጌላውያን አማኞች ኢግኖር አድርጉት። እንደፈለግኩን እንደ ሙድሁን ብላችሁ ኢግኖር ግጩት። ድጋፉ ነኝ፣ ፍራሹ ነኝ፣ ተነጥፋለኝ ምንም ሳይነካኝ። አትታገል የኔ ወንድም፣ በራስህ ለመጽደቅ ሰርተ ለማምለጥ አትሞክር። በክርስቶስ ኢየሱስ በኩል እግዚአብሔር ያስተዋወቀው ያቀረበው ዘላለማዊ እረፍት አለ። ና ወደዚህ እረፍት ተጠብቆልሃል። ከፊት እግዚአብሔር ለዘላለም ያሳርፈዋል። ድህነት በዚህ መልኩ አይገኝም። ድህነት ኢየሱስ ክርስቶስን በማመን ብቻ ነው።
ድነት የሚገኘው ኢየሱስ ክርስቶስን የግል አዳኝ አድርጎ በመቀበልና በመቀበል ብቻ ነው። በተጋጋጡ በተላላጡ አይደለም። ተራራ በጓጠጡ ተራራ በወጡ ጫፍ ላይ በወጡ ቁልቁለት በወረዱ ዳገቱን በወጡ አይደለም። ኢየሱስ ክርስቶስን በማመን ብቻ ነው። ለማንኛውም ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እኚህን ይመስሉ ነበር። ሁላችሁም እንደተማራችሁበት ቁም ነገርም እንደጨበጣችሁበት ተስፋ አደርጋለሁኝ። በቀጣይ ቪዲዮ እስክንገናኝ ድረስ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ጠብቁኝ። ወዳችኋለሁ። ይመቻችሁ።